ልጅ ከመጣ በኋላ ማለት ነው። ልጅ ከመጣ በኋላ ሴቶች እዚህ ሀገር ያሉ ሴቶች ያብዳሉ። እኔ ምን እንደሚወጋቸው አላውቅም። እውነቴን ነው የምነግራቸው። አብሶ የኢትዮጵያ ሴቶች ያብዳሉ፣ ይቀየራሉ። ለምን? ልጅ ከወለዱ በኋላ ወንዱን ካባረሩት ማለት ነው ተጠቃሚነት እነሱ ናቸው። ሲንግል ማም ተብሎ ማለት ነው የሚሰጠው ብር ጠርቀም ያለ ነው። እስቲ እናንተ እንደው ትከሱኝ እንደሆነ አያለው። በደንብ አድርጌ ነው የምነግራችሁ። ለዚህ ብሎ ነው ሴቶቹ ወንዶቹን የሚያባርሩት። ሳያባርሩ ራሱ ማለት ነው ተፋተናል ብሎ የተለያየ ቤት እየተቀመጡ ለ200 እና ለ300 ለ400 ዩሮ ብሎ ማለት ነው። ገባሽ ሊያ? በደንብ ንገሩልኝ ለሊያ የሴቶቹን ሲስተም ማለት ነው። ለዚህ ብሎ ስንት ሴቶች ባላቸውንም የከሰሩ አሉ። አይ ሰውየው አስፈልገኝም ብሎ ማለት ነው ቤቱ ገብተው ማለት ነው ተቅለስልሶ ገብተው አንድ ልጅ ሁለት ልጅ ከወለዱ በኋላ እሱን አባሮ እሱ የጎዳና ተዳዳሪ ወይ ደግሞ እንደገና ላይፍን ጀምሮ ማለት ነው አፈርድሜ እየጋጠ ወይ ደግሞ እስር ቤት የተቀመጡ ብዙ ወንዶች አሉ። ለምን? ለዛች ብር ተብሎ ሺህ ምናምን ነው የሚሰጣቸው። ወንዱን አባርሽ ለብቻ ልጅ የምታሳድጊ ከሆነ እኔ ስራ ቦታ ሄጄ የማገኘውን ብር ማለት ነው እነሱ ቁጭ ብሎ ያገኛሉ። ተጨማሪ 400 500 ዩሮ ያገኛሉ። ወደ 2000 ምናምን ያገኛሉ። እሺ ሊያዬ፣ ለዛ ሲባል ወንዱን ያባርሩታል። ለምን? ወጥቶ መስራት አይፈልጉማ። ለምን ይሰራሉ እንዴ? ወንዱን ግን ማባረር ለዛ ይጠቅማል። ለምን ይመስልሻል? እኔ የማላገበው ሲንግል ማማ የሚባለው ማለት ነው ስለሚጠቅም ነው። ማግባት ኪሳራ ነው። ከወንድ ጋር ስትኖሪ ኪሳራ ነው። እዚህ ሀገር ለፍቅር ብለሽ ነው እንጂ የምትኖሪው። ለዚህ ወንዱ ላይ ብቻ ለመፍረድ ማለት ነው አትቸኩሉ። ፋኒ ሰነፍ ነው። ሰነፍ ስለሆነ ነው በ3 ወር ውስጥ ስራ አግኝቶ ጓደኛው ቤት ተቀምጦ የዋ ስለሆነ ነው እንጂ ቤቱን ጥሎላት የወጣው ኖኮ ቢል ማለት ነው። አንድ ክላስ ውስጥ ትቀመጣለህ ይባላል እኮ። ስንት መርዞች አሉ በእል የሴቷን እድሜ የሚጨርሱ አብሮ ቁጭ ብሎ ማለት ነው። ፋኒ ደግሞ እንዴ ፋኒ ምን ያውቃል? የእግዚአብሔር በግ አይደል እንዴ? ምኑን ከምኑ ጋር አገናኝታችሁ እስስት ነው ምናምን በቃ ሊያ ስላለች ምናምን። ሊያ የጠላችሁ እንትናን ነው ማንነሱ ማን እንትን ሄለንን ነው። ደግጥ በደንብ ስማኛ፣ መጀመሪያ አዳምጠኝ። እኔ ያልኩት ሄለን ፋኒን በመደገፏ እንደውም ልትመሰገን ነው እንጂ የሚገባው ሄለንን ለቢዝነስ ብዬ ተቃራኒ ሆኜ ፋኒን አስመሳይ ስለተባለ እኔ ለፋኒ ነው እየቆምኩ ያለሁት። ገባክ? ለፋኒ ነው የቆምኩት እኮ እንጂ ፋኒ አስመሳይ አይደለም፣ ምስኪን ነው የኔ እንትን አስመሳይ አይደለም፣ ምስኪን ነው። አንቺ ፖይንትማ ገብቶኛል። እኔ እኮ አንቺ ስለ አንቺነትሽ ማስረዳት አይጠበቅብሽም፣ እናቅሻለን ወርቄ። አንቺ በፖዚቲቭ ነው ሁሉንም ነገር የምታይበትን የተለያዩ ኬዞች አንግል ስለማቀው እኔ ማብራራት አይጠበቅብሽም። የነ ሄለን የነ ሊያ ግን እኔ እነሱን የሚያዳምጥ ሰው ራሱ ስራ ፈት ነው የምለው። ሶ አም ናት ኢንተረስትድ። እነሱን እኮ እንትናን ማናት ሊያን እኮ አዳምጠው ነው አስመሳይ ምናምን የሚሉት እኮ። ያው ስለዚህ እሷን የሚያዳምጡ ደግሞ ያልገባቸው ይሄ የምታወሪው ያለሽው ነገር ሳራ ስታወራበት የነበረው ነገር ያልገባቸው ሰዎች እንዲገባቸው ነው እኮ አላማ አይደል? እሱን ነው እኛ አሁን የምንሰራው። እሱን ነው ገባክ? ሊያም አውቃ አይመስለኝም። ያው ለቢዝነሷ ብላ ሊሆን ይችላል። በዛ ላይ ደግሞ ማለት ነው ኖ እንደሱ አይደለ። እኔ አሁን እንደዛ ባይዘዊ አሁን እኔ እናንተ አልተግባባን። እኔ ሊያም በጣም ነው የምወዳት፣ ግን እኔ ያልኩት ከአንዱ ጋር ተቃራኒ ካልሆነች ማንም አዳምጣትም እና በሪያሊቲው ግን ዩሮፕ ውስጥ ያለው ይሄ ነው ብዬ ለማስረዳት እንጂ ሊያንም እየተቃወምኩ አይደለም። ለምን ብትል ማለት ነው እሱ ፐርሰናል ኦፒኒየን ነው፣ ያንቺ ፐርሰናል ኦፒኒየን ነው። ምንድነው ለማስረዳት ነው ምን ያህል ከዚህ የከፋ ነገር ወደ ሚዲያ እንኳን ቢመጣ ገባክ? አሁን ፋኒ እንደዛ ስለተባለ ያኔ ያንቺን አይዲያ እቀበለዋለሁ። ባይስማማኝም ራሱ ሐሳብሽን አከብርልሻለሁ። እኔ የነሊያ የነሄለን የነምናምን ለማንም ህዝብ ምሳሌ ሊሆኑ ይችላሉ ብዬ አላምንም። ያ የግል መፍትሄ ነው።
ያንቺ ግን አሁን የመጣሽበት አስተሳሰብ ግን ከዚህም በፊት እኔ ሳቅሽ በብዙ ጉዳዮች የብዙ ነገሮችን ስታወሪ አጀንዳዎችን ሰማለሁ። ባላንስ ሆነሽ ለአንዱ ሳታዳይ የምትናገሪ ሴት ስለሆንሽ በዛ ስላመንኩብሽ እዚህ የዚህ ልጅ ጉዳይና ፋኒን የመሳሰሉ ሌሎች የተጎዱ ወንዶች ትምህርት እንዲያገኙ ሰውን ችግራቸውን እንዲያቀላቸው የሚረዳቸውም ሰው ካለ በህግም በምንም በገንዘብም በፍቅርም በሞራልም እንዲረዳቸው ብለሽ ይሄን በማሰብሽ እኔ ከጎንሽ ነኝ። ይሄ ነው። አመሰግናለሁ። አሁን እጄ ላይ ምን አለ መሰለ የፋኒ ስራ የሰራበት ሲሰራበት የነበረ የስንት 15 ቀን ነው ካቋረጠ 20 ቀን ይላል። የ20 ቀን ምናምን አለ እኔ ጋር ገባ ከሷ ጋር ከተለያየ በኋላ ስራ እንደገባ እሱን ለማስረዳት ልጁ ሰነፍ እንዳልሆነ እሱ እጄ ላይ አለ። ሌላም ነገር አለ ገብቶሃል። ከዛ ደግሞ ሌላው ደግሞ የሚቀጥለውን እዚህ ፉን ለሚሉትና ገና ሳምሪ ታለቅሳለች፣ ደምንባ ታለቅሳለች። ገና የጠበቃ ያወጣሉ። የጠበቃ ሁሉ ሲያወጡ አመጣላቸዋለሁ። ተአምር ነው መሆንባችሁ። ለዚህ ማለት ነው ወንዶችን ኢሮፕ ላይ መውቀስ በጣም ከባድ ነው። ሴቶች ከኔ ጭምር በጣም ባለጌዎች ነን። እውነቴን ነው የምነግርህ። ጌታን ነው የምልህ። እኔ ሰው ማለት ነው ወንድ ልጅ ላለመስበር ብዬ ነው። ጌታን ነው የምልህ። ይኸው 10 ዓመት ሊሆነኝ ነው። 10 ዓመት 8 ዓመት ሊሆነኝ ነው። ብሞት ኢሮፕ ላይ አላገባም ብዬ ቁጭ ያልኩት ለምን እንደሆነ ታውቃለህ? በእልህ የሆነ ሰው አምጥቼ ከዛ በኋላ ወንድ ልጅ አንዴ ደግሞ እዚህ ሀገር ከተጠቆርክ በቃ አለቀልክ። በሴት ጉዳይ ማለት ነው። በቃ ህይወት ነው ብልሽሽቱ የሚወጣው። ከሲስተሙ ውጪ ነው የሚያረጉክ። የሴት ሀገር ነው ገባ። ሴቶች ፓወር አላቸው። ባልና ሚስት አንድ ላይ እንዲሆን ስለማይፈለግ ነው ለብቻ የሆነች ሴት ማለት ነው ብዙ ብር የሚከፈላት ገባክ። ለብቻ ልጅ ይዛ ምናምን ወንዱ የቦረከከ ከሆነ እንዲሆን ፍላጎታቸው ነው። ይሄንን ነው ለማስረዳት እንጂ እኔ ከማንም ጋር የሆነ የንትን ምናምን ሳይሆን ሪያሊቲው ፋኒ ሰነፍ አይደለም፣ ምስኪን ነው፣ ታዛዥ ነው ገባ። ልኑር ብሎ ነው አንገቱን ደፍቶ የተለያየ ነገር እንትን የሚለው እንጂ እንደ ማንኛውም ወንድ ማለት ነው የትም ቦታ እየዘለለ ቤቱን እንትን እያለ መኖር ይችላል። ማንም እየኖረ ነው። ሆዴን ያውቁት አይደል እንደ ሆዴ በየሴቶች ቤት እየገባ መኖር ይችላል። ግን ማለት ነው እሱ የሰው ልጅ አንገት ሲደፋ አስመሳይ ነው ከተባለ እንግዲህ አስበው እንኳን አይደለም አንገት ደፍቶ እንደው በሆነለት አንገቱንም ደፍቶ በሆነለት አንገቱን ደፍቶ በሆነለት ጌታን ነው የምላችሁ። በጣም ከባድ ነው እንዴ! አሁን እንደዚህ ብሎ ሰብሮ ከዛስ በቃ ብሎ ታርቆ ደግሞ ሲገባ እስር ቤት ሊያስገቡት እኮ ነው። እስር ቤት ነው የሚያስገቡት። የሆነ ነገር ጠንስሰው የኔ እናት ዩቲዩብ እያሰሩ ምን እያሉ ዩቲዩብ ጠባቂ እንዲያደርጉ ሳምሪ ደግሞ እንደፈለገች ፉን እንድትል ነው የተፈለገው። እና ታዲያ እስር ቤት ነው እንጂ የሚያስገቡት። አሁን እንታረቅ ትለውና የተሰጠውንም ቤት ከአንዴ ሁለቴ ነው ቻንስ የሚሰጡክ። ደግሞ እዚህ ሀገር ከአንዴ ሁለቴ ሶስቴ ይሰጡሃል። ከዛ በኋላ መቼም ቤት አይሰጡህም። ከዛስ መልሳ ታስወጣዋለች። ከእንደገና ቤት ልጠይቅ ቢል የሆነ ዘዴ ቢፈጥር አይሰጡትም። እውነቱን ልንገርክ አይሰጡትም። ይሄም አለለካ እዛ ጋር ማኑ እንዳያስልኩት ቤት ያለው እኔ ልንገር ሰግጥ ቤት ያለው ብር ስለሚወድ ግን ሳምሪ ድክመቱን ስለምታቅ እንዳትጫወትበት ብቻ ነው የምለው። ብር ብቻ አይደለም ልጁ ብር ይሄን ያለ ብር እንትን ብሎ ሳይሆን ለነገ ነው የሚያስበው። ብር መውደድ አይደለም ልጁ እንደሚመስለኝ። ልጁ የዋ ነው፣ ቤተሰብ ይወዳል። ባልና ሚስት አንድ ላይ ቢሆኑ ልጆች ጥሩ ይሆናል የሚል የኢትዮጵያ አመለካከት አለውና አሁን በዛ አድርገው በባሌ በቦሌ ብሎ ማለት ነው አስታርቀው ገባ ወይ ወደሱ ቤት ወይ ወደሷ ቤት ተጠቅልሎ ይገባል። ያኔ የከፋ ህይወት ላይ ነው የሚወርቀው ከዚህ በኋላ ማለት ነው። ቢሰራም ምን ቢልም ማለት ነው። ይሄ ግዴታ ነው። ለምን ብትል ማለት ነው ወይ ቀጥለጥ ብሎ ይኖራል
ወይ ደግሞ ማለት ነው ምርጫውን የጎዳና ተዳዳሪ መምረጥ አለበት። የሆነ ነገር ኪስ ውስጥ ይከቱና እስር ቤት ሸቤ። የታየኝ ይሄ ነው። ይጠብቀው፣ ያሳዝናል። እግዚአብሔር ይጠብቀው። አሁን በዚሁ ከጠነከረ ልጆቹን ሁለቱም እያሳደጉ እሱ ወደፊት ከተጓዘ ምንም አይሆንም። ካለበለዚያ ግን የሆነ ከእሷ ጋር ሆኜ ልጆቼን ባሳድግ ይሻላል ብሎ ተመልሶ እሷ ጋር ገብቶ ከዛ በኋላ ማለት ነው ችግር ቢፈጠር እሱ ነው ተጠያቂ። ገባ? ከዚህ በፊት የደረሰውን የተከሰሰበትን ያውቃል። ከዛ እሷ ተገጫጭታ ወይ ከፎቅ ወድቃ ማለት ነው እሱ ገፍትሮኝ ነው ወይ ደግሞ ገፍትሯት ነው። ከዚህ በፊት ቂም ነበራቸው ደብድቧት ነበር ተብሎ ሪከርድ ካለበት ከእንደገና ሪከርድ ከተያዘበት እስር ቤት ነው የሚገባው። በቃ ይፈረድበታል፣ ይጠጣታል። አሁን አልኩሽ አይደለም ሊታረቅ ምን ሊል እሷ ባለችበት ነው መቅረብ የለበትም። 300 500 የሚሆን ሜትር መራቅ አለበት ከሷ። አይደለም ይኸውልህ አሁን እናትና ልጅ ቀላሉ ነገር ደግሞ ልንገርክ። አሁን ወንድ ልጅ ለማጥቃት ሲፈልጉ ምን እንደሚያደርጉ ታውቃለህ? እንዲህ ልጅ ያላቸው ማለት ነው እሱን ለማግለል ከፈለጉ ማለት ነው ምን ታረጋለች መሰለህ? አሁን ሳምሪ ታስገባውና ወይ እሱ ቤት ትገባና ማለት ነው መድኃኒት ትጠጣለች። መድኃኒት ስለ ወይ የሚገድል ወይ ደግሞ የሆነ ነገር የራስን የማጥፋት ሙከራ ታደርጋለች። ሙከራ ስታደርግ ለምን አደረግሽ ሲባል በሳይኮሎጂ ማለት ነው ስትጠየቅ፣ የምክር አገልግሎት ስትጠየቅ እሱ አብዝድ ያደርገኛል፣ ይሰድበኛል፣ ራሴን እንድጠላ ያደርገኛል ካለች ማለት ነው ቀጥታ እሱ እርምጃ ይወሰድበታል። ወይ ያስወጡታል ወይ ደግሞ እስር ቤት ያስገቡትና ከዛ እሷ ካልም እንድትሆን ለብቻ ያስቀምጧታል። ገባ? አባባሌ ገባ? ከነ ልጆቿ ጋር እንዳትደርስ ደፈረኝ ሌላ ጉዳይ ነው። ደፈረኝም ብትልም ምን ብትል ማለት ነው ኢምፖርታንቱ ማለት ነው ራስ ላይ ወይም እንደመታነቅ ወይ ደግሞ መድኃኒት ነገር ጠጥተ ከዛ በኋላ ለምንድን ነው እንደዚህ ያደረግሽው ስትባል ስትረስ እየሆንኩኝ ለምን ትባላለች። የጎደለ ነገር የለም ምናምን እሱ አይወደኝም ቤት ውስጥ እንደዚህ እንትን ይለኛል፣ የበታችነት ይሰማኛል፣ ራሴን አጥፊ ይለኛል ትላለች። ከዛ በኋላ ማለት ነው ፍቅር አይሰጠኝም ካለች አሁን ይሄ ሚዲያ ላይ ያወራችሁ ኤርትራ እናንተን ሆነን ነው እንትን የምንለው ምናምን ነገር። ሁለተኛ ነገር ደግሞ ሌላ ነገር ምንድነው መሰለ የምትለው እዛ ጋር በጣም ይገርማል። እንደዚህ አድርጎ ብዙ ወንዶችን ጎል ያስገቡትን ስለማቅ ነው ምንም ሳያረጋቸው ማለት ነው ብቻዋን ሆና 1000 ምናምን ለመቀበል ብሎ የሚያደርጉትን ነው እየነገርኩክ ያለሁት። እና ምን ትላለች ከዛ ለምን እንደዚህ ሞከርሽ? እግዚአብሔርን በስነ ስርዓቱ ነው ዶክተር ታዞልክ ምን ብሎልክ አላያችኋት? ምንትና ማናት ስማን ጥሩልኝ እቺ ፍሬ ለምን ይመስሏችኋል እንደዚህ ተንከባክቦ ብር እየሰጡ ቁጭ አድርጎ የሚያኖሯት? ራሷን ልታጠፋ ምናምን ስለሞከረችና እንዳበደች እንደሆነ ስለሆነች እኮ ነው አይደል እንዴ? ለዚህ እንደዛ ታደርግና ለብቻ ልጆቿን እንድትይዝ ይፈቀድላታል። ከዛ በኋላ ለልጆች እንደዚህ ብሏል ካለች ግን ስንቴ ነው የምትታረቀውና የምትጣላው? እሱን ታውቆ እሱ ሌላ ጉዳይ ነው። ልጨርስላችሁ ወንዶች ማለት ነው የምትበሉበትን ፓርት ነው የምነግራችሁ። ከ10 በላይ ሴቶች አውቃለሁ በዚህ ጉዳይ ወንዱን ከጨዋታው ውጭ አድርገው ልጆቻቸውን ይዞ ማለት ነው እየዘነጡ የሚኖሩ እየተንዘላዘሉ ማለት ነው። ከዛስ ትንሽዬ ሙከራ እኮ ነው የሚያደርጉት። ገባ? እንደማይገድል ያውቃሉ እኮ ግን ያ ነገር በአምቡላንስ ምናምን ተወስዶ ከዛ ምክር ይሰጣቸዋል። ለምንድን ነው እንደዚህ ልታረግ የቻልሽው ስትባል ባሌ ለኔ ኮንፊደንስ የለውም፣ ኃላፊነት ምን አይሰማውም፣ እኔ በቃ እንደ ዕቃ ነኝ ቤት ውስጥ። ሁለተኛ ነገር ደግሞ ያው እንደዚህ ይናገረኛል። ምስክርም አይጠሩብህም፣ እውነቱን ለመናገር ምስክርም አይጠሩብህም፣ ይናገረኛል። ያው መታኝ ችግር የለውም መታኝ ፕሩፍ ብለው ማለት ነው። ከዛ ቁጭ አረጉትና ቤተሰብ ማለት ነው ደና ቤተሰብ ነው ያለው። አሁን አንተ እኛ እንድንዋረድ ፈልገ ነው። ልጅቷ የጂጂ ልጅ ናት። አርፈ እንዲሁ እንደገባ ከዛው ኑር።
እንጂ ሰርግ ምናምን እንዳትል። እኔ ልጄን ደግሼ መዳር እፈልጋለሁ፣ ግን እቺ ልጅ በሰርግ ከደገስኩኝ ማንም አይመጣልኝም ብሎ ማልቀስ ነው። ሲፋቱ ማልቀስ ነው። እሰይ እኔ ግን እግዚአብሔር ነው ባይኔ መለሰልኝ። ሜሪ ይልሽ ገባት። አሁን እየገባት ነው። ለምን ብትደንስም ምን ብትልም ደና ወንድ እንደማይቀርባት አወቀች። አንድ በይ። ሁለተኛ እያንዳንዱን ስድብ ሂጂና ኮመንቷ ስር ግቢና እያንዳንዱን ስድብ ታነበዋለች። ዩሮፕ ቁጭ ብለሽ ጎረቤቴ የሆነሽ ለዛውም ስንት ወንዶች እያየን እኔ ለወንድ ልጄ ነው ማዝነው። እውነቱን ልንገራችሁ፣ ለሴት ሳይሆን ለወንድ ነው የምፈራው። ለወንድ ልጄ በጣም ነው ማለቅሰው ሁሌ። እግዚአብሔር ይጠብቅልኝ ነው የምለው። እውነቱን ልንገራችሁ፣ ለሴቶች አይደለም። ዩሮፕ ላይ የሴት ሀገር ነው። እግዚአብሔርን ነው የምላችሁ፣ የሴት ሀገር ነው። ለወንድ ልጅ እንዴት እንደማለቅስ ሊያሁን ስላልገባት ነው። እንደ ኢትዮጵያ ነው ያሰበችው መስሎሻል? እዚህ ወንዶች የኔ እናት የወንድ ሴት ሆኖ ነው የሚኖሩት። ተረግጠውም እሱም ከኖሩ እኮ ነው የኔ እናት። ስንት ለእንጀራ ብሎ ስንቱ ነው ትዳሩን እያፈረሰ ኢትዮጵያ የሚገባው። ወዶ መሰላችሁ እንዴ? ስንት አይተናል። እንዲህ ነው እንዴ ወንዶች የሚኖሩት? በስመ አብ ወልድ ምናምን ብለን እንዴ ደሞ ኧረ የፈለገ ነገር ቢሆን ማለት ነው መጣላት ምንም ያለ ነው። ግን እዚህ ሀገር ዩሮፕ ላይ ስትመጡ እንደነሱ እነሱ እንኳን ማለት የነሱ ሴቶች ወንዶቻቸውን አክብሮ ተለማምጦ ነው የሚኖሩት። ሐቁን እናወራ ካላችሁ ወንዱ ብቻ ከነሱ ጋር እንዲቆይ ማለት ነው። ገባችሁ? 7 ዓመት ሙሉ የዩቱብ ወንድ ነው የሚሰደበው። ኖ ወንድ ባይዘዌ እዚህ ሀገር ዩሮፕ ላይ ስታዩቸው በኢየሱስ ስም እኔ እንጃ። እኔ ወንዶች እግዚአብሔርን ነው የምላችሁ ባትሰደዱ ጥሩ ነው። አንደኛ ስራ ቶሎ አይሰጣቸውም። ሁለተኛ ነገር የሆነ ችግር ካለባቸው ቀጥታ ወደ ሱስ ነው የሚገቡት። ከዛ በኋላ አንድ ጥፋት እንትን ከተባለ ሪከርድ ከተያዘባቸው ብዙ ነገር ስንት ወንዶች አሉ የሚያለቅሱ፣ በሴት እጅ ሆኖ የሚያለቅሱ ለልጆቻቸው። አይ ስንቶቹ ደግሞ እስር ቤት ገብቷል። ስንቶቹ ሱሰኛ ሆኗል። ስንቶቹ እናቃለን። እናመጣላችኋለን ከፈለጋችሁ። የብዙዎቹ ማለት ነው የብዙዎቹ ህይወት መበላሸት የወንዶቹ እዚህ ሀገር ሴቶቹ ነው። ምን እንደሚወጓቸው አላውቅም። እግዚአብሔርን ነው የምላቸው ምን እንደሚወጓቸው። ከወለዱ በኋላ ሴቶቹ እንዴት እንደሚቀየሩ እረ በስመ አብ። ውሻ ይሻላል እኮ የአንዳንድ ወንዶች ላይፍ እዚህ ሀገር እንዴ ምን ልታመጣ ምናምን ከተናገርማ ጉር ነው። በጥፊ ሁሉ የምትለውን ያውቃለሁ። ጌታን ነው የምላችሁ። ምስኪን እናት አለው ኢትዮጵያ ላይ በጥፊ ነው የምትለው ብታዩ። በቃ ተነስታ የሆነ ሳለ ድርግም ታደርግለታለች። አረ ሊያ እዚህ ሀገር መተሽ ብታይ ወንድ ልጅ አትስጠኝ ነው የምትዩ። እኛ ወንድ ወልደን ይኸው የኔ እናት በጸሎት ነው የቆመን ያለ ነው። ለወንድ ያላዘንሽ ለማንም አታዝኝም በጸሎት። እኔ ወንድ ልጄ የዛሬ ስንት ዓመት ነው ይማታል። ከዛ በኋላ የኔ ጌታ ትምህርት ቤት ስወቀስ ማለት ነው ቪክቶር አልኩት ስለኝ ያውልህ ሴት ልጅ እመታለሁ ካልክ ከዚህ በኋላ ከመታክ እስር ቤት ነው የምትገባው። እኔ ደግሞ አንተ ትልቅ ሆነ እስር ቤት ከገባክ እኔ የለውም አልኩት። ከዛ ምን ላርግ ሲለኝ መተው ነገር እየፈለጉኝ አለ። ምን ላርግ ሲለኝ ልክ ሴቶች ነገር ሲፈልጉ መኝታ ቤት ተደበቅ አልኩት። አሁን ይኸው ትልቅ ሆኖ ማለት ነው እህቱ እንኳን ነገር ብትፈልገው መኝታ ቤት ነው የሚደበቀው። ሄዶ በሩን ይዘጋል። በቃ አለቀ። ምን አጨቃጨቀው? የኔ እናት በሩንም ዘግቶ ካመለጠ እኮ ነው አናት ላይ የሚወጡ ሴቶች አይደል እንዴ ያሉት? እኔ በጣም ነው የምፈራው። ጌታ ብቻ እንጃ ይጠብቅልኝ። እውነቴን ነው የምነግራችሁ። በጣም ያስፈራል። ለምን ይመስላችኋል? ተቃራኒ ጾታ ወንድና ወንድ እንደዚህ የበዛው ስለሚስማሙ እኮ ነው። ሴቶች እሺ ብሎ ሰጥቶ ምን ብሎ እንዲያደረገኝ ብሎ እስር ቤት ያስጠጡታል። የኔ እናት ስንት አይነት ነገር አለ።
ይሄ እኮ ካሳ ብር እኮ መጥፎ እኮ ነው። አይ ሊያ እንደው ሊያ በምን እንደማሳያት እግዚአብሔር እንዴት አድርጌ ላሳይሽ? ኖርማሊ ቢዝነስሽ ነው ስሪ፣ እኔ አልቃወምሽም። ግን እወቂ ወንዶች ምን ያህል ችግር ውስጥ እንደሆኑ ሁሌ ስለሚወቀሱ እንጂ እዚህ የሴት ሀገር ነው። ለዚህ አስመሳይ ምናምን የኔ እናት አንድ ቃል ቢናገር በ10,000 ነው የሚተነተነው። የሴት ጎረምሳዎች አሉ ይቀጠቅጡታል፣ እስር ቤት አስገብተው የሴት ጎረምሳዎች አሉ ካራቴ ነው የሚለማመዱበት። አረፋንዬ ጅሉን እንደው አስመሳይ ይበሉ ጸጥ ዝም እንዲህ አሽሙር ቪዲዮ እየለቀቅ አቃጥላቸው እንጂ ምንም እንዳትል የኔ ጌታ። ልጁን እንትን ሊሉት እንደዚህ ምናምን ብሎ እንደ ኢትዮጵያ መስሏቸዋል። የኔ እናት መንገድ ላይ ገላመጠኝ ብላ አንቃ ብትይዘው ማለት ነው ቢገፈትራት ወይ አስፋልቱ ላይ ሄዳ ፍትፍጥ ብትል እኮ እስር ቤት ነው የሚገባው። ትዕግስትህን እንደምንም ብላ አምጣ። መቼም ትዕግስተኛ ነኝ ሲፈጥረኝ ብለሃል። እንደምንም ብለ በቃ ጸጥ በል። እንደው ይሻልሃል። እስከ ዛሬም ችለሃል። አንዴ አመልጠሃል የኔ ጌታ። እንዴት እንደፈራውለት በእውነት በጣም ነው የፈራውለት። እንጃ እግዚአብሔር ይሆነው ይሄ ልጅ ወይ ታርቀክ ማለት ነው። ኢትዮጵያ ደርሼ እመጣለሁ ብለህ ጥለሃት በዛው ቅርት ይሻላል። ልጆቹን አስይዘ እውነት ገፋፍቶ ሊያናግሩት። አዎ ገፋፍቶ ማናገር ብቻ አይደለም ማናገር ብቻ ሳይሆን ገፋፍቶ የሆነ ነገር እንትን ቢል የሆነ ነገር ቢናገር የሆነ ቃላቶች ቢይዙበት ወንድ ስለሆነ ይበዛበታል። እኔ እንደሚመስለኝ እንዲህ በኢትዮጵያ ሽማግሌ ምናምን እንደ ኢትዮጵያ መስሉሻል። እንደ ኢትዮጵያ መስሉሻል። ያሳዝናል። ብቻ እግዚአብሔር ይሁናችሁ። ዩሮፕ ውስጥ ወንድ ልጅ ስትወልዱ ታዩታላችሁ፣ ትቀምሱታላችሁ። እኔ አሁን እንዴት እንደምፈራ ለልጄ እናንተ አታውቁም። ሲያድግ እግዚአብሔር ይጠብቅልኝ ብዬ ነው እንትን የምለው ምጸልየው። እውነቱን ነው የምነግራችሁ። ስንቶቹ ጉድ ሆነዋል። ስንቶቹ የኔ እናት እንኳን ስደተኛ ቀርቶ እዚህ የተወለዱት እንኳን በጣም በቴኬር ነው የሚኖረው። ሴቶቹ የኔ እናት የሴት ወንድ ብዙ ነው።